በመካከለኛው ምስራቅ የጨለማ ሰማይ ስር የከዋክብት ብርሃን በደመና ሲጋረድ ከምድር ሆድቃ የሚወጣው አንድ አስፈሪ ድምፅ አለ። ይህ ድምፅ የነፋስ አይደለም፣ የመሬት መንቀጥቀጥም አይደለም። ይህ የኢራን እስላማዊ ሪፐብሊክ ለዓመታት በድብቅ ላቦራቶሪዎቿና በተራራዎች ስር ባሉ ዋሻዎቿ ውስጥ ስትቀምመው እየኖረችው የጠላቶቿን ልብ በፍርሃት የሚያርበደብደው የቴክኖሎጂ ውጤት ጩኸት ነው። በፋርስ ምድር የጥንት ስልጣኔና የዘመናዊ ጦርነት ጥበብ በተዋሃዱበት ስፍራ አንድ ስም በወታደራዊ ጀነራሎች አንደበት በኩራት በቴልአቪቭና በዋሽንግተን የስለላ ቢሮዎች ደግሞ በስጋት ይነሳል። ያ ስም ኢማድ ነው። ትርጉሙ ምሰሶ ወይም መደገፊያ ማለት ነው። ነገር ግን ለኢራን ጦር ኃይል ኢማድ ከስም በላይ ነው። እርሱ የኢራን የሚሳኤል ፕሮግራም ከትላንት ወደ ዛሬ ከመገመት ወደ ማረጋገጥና ከማስፈራራት ወደ ማጥፋት የተሸጋገረበት ወሳኝ ምዕራፍ። የኢማድ ታሪክ የሚጀምረው ኢራን ከገጠማት የረዥም ዘመን የጦርነት ትምህርት ነው። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ቴህራን በሳዳም ሁሴን ሚሳኤሎች ስትደበደብ መልሳ የምትተኩሳቸው ሚሳኤሎች ኢላማቸውን ይስቱ ነበር። ከተማን እንጂ ህንፃን መምታት አይችሉም ነበር። ይህ የአካባቢ ኢላማ ወይም ኤሪያ ታርጌት ችግር የኢራን መሐንዲሶችን ለዓመታት እንቅልፍ ነስቷቸው ነበር። ሻሃብ 3 የተሰኘው ሚሳኤል እስራኤልን መድረስ ቢችልም የት እንደሚወድቅ በእርግጠኝነት መናገር አይቻልም ነበር። ይህ ደግሞ በወታደራዊ ስትራቴጂ ውጤታማ ያልሆነ ኃይል ይባላል። ነገር ግን እንደ አውሮፓውያኑ አቆጣጠር በ2015 ዓለም የኢራን የኒውክሌር ስምምነትን እያከበረ ባለበት ወቅት ቴህራን አንድ አስደንጋጭ ዜና ይዛ ወጣች። አዲሱ ሚሳኤል ተወለደ። ኢማድ የሚሳኤል የቀድሞዎቹን ስህተት ያረመ የቴክኖሎጂ ጣሪያን የነካና በዓለም አቀፍ ደረጃ ኢራንን የትክክለኛ ሚሳኤል ባለቤት ያደረገ ክስተት ሆነ። የኢማድ ሚሳኤልን ለመጀመሪያ ጊዜ የተመለከተ ሰው ልዩነቱን ወዲያውኑ ያስተውላል። የቀድሞዎቹ የኢራን ሚሳኤሎች ጫፋቸው ወይም የጦር ራሳቸው እንደ እርሳስ ጫፍ የሾለ ነበር። የኢማድ ጫፍ ግን የተለየ ነው። የህፃን ጡጦ ቅርጽ አለው። የአስቂኝ የሚመስል ቅርጽ ግን በውስጥ ያዘው የኤሮዳይናሚክስ ጥበብ እጅግ ውስብስብ ነው። ሚሳኤሉ ከባቢ አየርን ሰንጥቆ ወደ ምድር ሲመለስ የቅርጽ ፍጥነቱንና መረጋጋቱን እንዲጠብቅ ይረዳዋል። ከሁሉም በላይ ግን በሚሳኤሉ ራስ ላይ የተገጠሙት ትናንሽ ክንፎች ኢማድን ከቀድሞዎቹ ይለዩታል። እነዚህ ክንፎች ጌጣጌጥ አይደሉም። ሚሳኤሉ ከጠፈር ወርዶ በድምፅ ፍጥነት እየተምዘገዘገ ወደ ኢላማው በሚቃረብበት የመጨረሻ ሰከንዶች ውስጥ አቅጣጫውን እንዲያስተካከል፣ ነፋስን እንዲቋቋምና በታቀደለት ነጥብ ላይ እንዲያርፍ የሚያደርጉ የመሪነት መቅዘፊያዎች ናቸው። የኢማድ አስፈሪነት የሚመነጨው ትክክለኛነት ከሚባለው ጽንሰ ሐሳብ ነው። በወታደራዊ ዓለም ሲኢፒ ወይም ሰርኩላር ኢረር ፕሮባብል የሚባል መለኪያ አለ። ይህ አንድ ሚሳኤል የታለመለትን ኢላማ ምን ያህል ሊስት እንደሚችል የሚለካ ነው። የድሮ ሻሃብ 3 ሚሳኤል ኢላማውን እስከ 2000 ሜትር 2 ኪሎ ሜትር ሊስት ይችላል። የማለት ወታደራዊ ካምፕን ለመምታት አስበ በረሃ ላይ ወይም ሲቪል መንደር ላይ ሊወድቅ ይችላል ማለት ነው። ኢማድ ግን ይህንን ታሪክ ቀይሮታል። የኢማድ የመሳት ዕድል ከ500 ሜትር በታች ነው። አንዳንዶች ደግሞ እስከ 50 ሜትር ዝቅ ይላል ይላሉ። የማለት ኢራን ከ1700 ኪሎ ሜትር ርቀት ላይ ሆና ቴልአቪቭ ውስጥ የሚገኘውን የመከላከያ ሚኒስቴር ህንፃ ወይም የዲሞናን የኒውክሌር ሪአክተር ማቀዝቀዣ ማማ ለይታ መምታት ትችላለች ማለት ነው። ይህ ከከተማ ደብዳቢነት ወደ ወታደራዊ ኢላማ አጥፊነት የተደረገ ሽግግር የእስራኤልን የደህንነት ዶክትሪን ከስሩ ያናጋ ጉዳይ ነው። ሚሳኤሉ ፈሳሽ ነዳጅ ይጠቀማል። ብዙዎች ፈሳሽ ነዳጅን እንደ ድክመት ያዩታል። ለመሙላት ጊዜ ይወስዳል። ለማዘጋጀቱ ስብስብ ነው። ነገር ግን ኢራን ለኢማድ የተጠቀመችው ቴክኖሎጂ ይህንን ሂደት አቀላጥፎታል። ሚሳኤሉ እስከ 1700 ኪሎ ሜትር የመጓዝ አቅም አለው። ይህ ርቀት ኢራን ከግዛቷ መሃል ከተጠበቁት የመሬት ውስጥ ከተሞቿ ሆና መላውን እስራኤልን በባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮችንና የምስራቅ አውሮፓን ክፍሎች በመዳፏ ስር እንድታስገባ ያስችላታል። ኢማድ ሲተኮስ ሰማዩን የሚቀደው እሳት ብቻ ሳይሆን የተሸከመው 750 ኪሎ ግራም የሚመዝን የጦር ራስ ነው። ይህ ጦር ራስ መደበኛ ከፍተኛ ፈንጂ ሊሆን ይችላል ወይም ደግሞ ኬሚካላዊ መሳሪያ። ምዕራባውያን በከፍተኛ ስጋት የሚጠረጥሩት ግን ኢማድ የኒውክሌር ራስን ለመሸከም ተብሎ የተቀረጸ መሆኑን ነው። ሚሳኤሉ ከማስወንጨፊያው ሲነሳ የሚታየው እይታ ግርማ ሞገስ ያለውና አስፈሪ ነው። የምድሩን ጸጥታ በሚሰነጥቅ ጩኸት ነጭ ጭስና ብርቱካናማ እሳት እየተፋ ወደ ላይ ይወጣል። የመጀመሪያው ደረጃ ሞተር ሚሳኤሉን ከምድር ስበት አውጥቶ ወደ ጠፈር ይወረውረዋል። እዛ አየር በሌለበት ባዶ ቦታ የራሱን ጦር ከዋናው አካል ይገነጠላል። ብዙ ጊዜ ባላስቲክ ሚሳኤሎች በዚህ ደረጃ ላይ ሲደርሱ ልክ እንደ ተወረወረ ድንጋይ የፊዚክስን ሕግ ብቻ ተከትለው ወደ ታች ይወድቃሉ። ኢማድ ግን እዚህ ጋር ነው ታምሩን የሚያሳየው። የተገነጠለው የጦር ራስ እንደገና ወደ ምድር ከባቢ አየር ሲመለስ የመምሪያ ስርዓቱ ወይም ጋይዳንስ ሲስተም ይነቃል። ራዳሮችና ሴንሰሮች መሬቱን ይቃኛሉ። ቅድም የጠቀስናቸው ትናንሽ ክንፎች በአየር ንብረት ውስጥ እየቀዘፉ ሚሳኤሉን ወደ ትክክለኛው አቅጣጫ ይመሩታል። ይህ ማኒቨረብል ሪኤንትሪ ቫይክል የሚባለው ቴክኖሎጂ ኢማድን ለመጥለፍ እጅግ አስቸጋሪ አድርጓል። የእስራኤል
እስራኤል አሮ 3 የተሰኘው የሚሳኤል መከላከያ ስርዓት ጠላት የሚተኩሰው ሚሳኤል አቅጣጫ ቀድሞ በማስላት ሄዶ የሚጋጭበትን ነው። ነገር ግን ኢማድ ወደ መሬት እየወረደ ያለ አቅጣጫውን የመቀየር ባህሪ ስላለው የአሮ 3ን ኮምፒውተር ግራ ያጋባል። አጥላፊ ሚሳኤል እዚህ ጋር ይደርሳል ብሎ ሲሄድ ኢማድ አቅጣጫውን ቀይሮ ሾልኮ ያልፋል። የድብብቆሽ የሚካሄደው በድምጽ ፍጥነት በብዙ ጥፍ የሚበልጥ ሃይፐርሶኒክ ስፒድ ፍጥነት ነው። ሰከንዶቹ እንኳን ሳይሆን ማይክሮ ሰከንዶቹ ወሳኝ በሆኑበት በዚህ ፊልሚያ ኢማድ የቴክኖሎጂ በላይነት ለማሳየት ይሞክራል። ሚሳኤሉ ወደ ኢላማው ሲቃረብ ፍጥነቱና ሙቀቱ ይጨምራል። አየርን ሲሰነጥቅ የሚፈጥረው የፕላዝማ ሽፋን ራዳሮች በትክክል እንዳያዩት ሊያደርግ ይችላል። እናም በመጨረሻም በሰዓት በሺዎች የሚቆጠሩ ኪሎሜትሮችን ፍጥነት ኢላማውን መጥቶ ይፈነዳል። የኢማድ መኖር የቀጠናውን የፖለቲካ ቋንቋ ቀይሮታል። ቀደም ሲል እስራኤል ወይም አሜሪካ ኢራንን ለማጥቃት ሲያስቡ ኢራን መልሳ ብትተኩስ እንኳን ሚሳኤሎቿ ኢላማ ይስታሉ፣ ጉዳቱ አነስተኛ ነው የሚል እምነት ነበራቸው። አሁን ግን ያ እምነት ፈርሷል። አንድ ኢማድ ሚሳኤል የሃይፋን የአሞኒያ ማጠራቀሚያ የቴልአቪቭን ኤሌክትሪክ ማመንጫ ወይም ወሳኝ የውሃ ማጣሪያ ጣቢያ በትክክል መምታት ከቻለ የሚያደርሰው ጉዳት ተቀባይነት የሌለው ነው። ይህ እውነታ የጠላቶቿን እጅ ያዘ፣ ጦርነት ከመጀመሩ በፊት ያስቆመ የመገዳደር ኃይል ሆኖ ያገለግላል። ኢራን ኢማድን በድብቅ ብቻ አይደለም የምትይዘው፣ በየጊዜው በሚደረጉ ወታደራዊ ሰልፎችና ልምምዶች ላይ ይህንን ሚሳኤል በኩራት ታሳያለች። ቴሌቪዥን ሚሳኤሉ ሲወነጨፍ ኢላማውን በትክክል ሲመታ ያሳያል። ይህ ለኢራን ሕዝብ የኩራት ምንጭ፣ ለጎረቤት አረብ ሀገራት ማስጠንቀቂያ፣ ለእስራኤል ደግሞ የህልውና ስጋት ነው። በተለይ ኢማድ በተንቀሳቃሽ ማስወንጨፊያ ወይም ሞባይል ላውንቸር ላይ መጫኑ ስጋቱን ይበልጥ ያወሳስበዋል። ሚሳኤሉ በአንድ ቦታ አይቆምም። ዛሬ እዚህ ዋሻ፣ ነገ በዛኛው ጫካ፣ ከነጎዲያ በበረሃ ውስጥ ሊሆን ይችላል። የአሜሪካ ሳተላይቶች እነዚህ ተንቀሳቃሽ መኪኖች አድኖ ለማግኘት ከሰማይ ላይ ሆነው የኢራንን ሰፊ ግዛት በየቀኑ ይቃኛሉ። ነገር ግን ኢራን በሺዎች የሚቆጠሩ የውሸት ኢላማዎችና ዋሻዎችን በመጠቀም ይህንን የአደን ስራ አድካሚ ታደርገዋለች። የኢማድ የሚሳኤል ራስ ውስጥ የተጫነው ኤሌክትሮኒክስ የኢራን ሳይንቲስቶች ምን ያህል እንደተራቀቁ ማሳያ ነው። ማዕቀብ በተጣለበት ዘመናዊ ቴክኖሎጂ በተከለከለበት ሀገር ውስጥ የራሳቸውን የመምሪያ ስርዓት ወይም ጋይዳንስ ሲስተምና የጂፒኤስ መቆጣጠሪያ ማበልጸግ መቻላቸው ለብዙዎች እንቆቅልሽ ነው። አንዳንዶች ኢራን ከሰሜን ኮሪያ ወይም ከቻይና እርዳታ አግኝታለች ይላሉ። ነገር ግን ኢማድ የኢራን የራሷ ፈጠራና የሻሃብ ሚሳኤል ዝግመተ ለውጥ ውጤት እንደሆነ ግልጽ ነው። ሚሳኤሉ የኤሌክትሮኒክስ ጦርነትን ኤሌክትሮኒክ ዋርፌር የመቋቋም አቅም እንዳለው ይነገራል። ጠላት የጂፒኤስ ሲግናልን ቢያጠፋ ወይም ጃም ቢያደርገው ኢማድ በራሱ ውስጣዊ ኮምፒውተር ኢንተርሻል ናቪጌሽን ተመርቶ ኢላማውን የማግኘት ብቃት አለው። በእስራኤል በኩል የኢማድ መምጣት የአየር መከላከያ በጀትን እንዲጨምር አስገድዷል። አሮ 3 የተሰኘው ስርዓት የተሻሻለውና የተዘረጋው በዋናነት እንደ ኢማድ ያሉ ሚሳኤሎችን ለመመከት ነው። እስራኤል ባለ ብዙ ንብርብር መከላከያ አላት። አይረንዶም ለትንሽ ሮኬቶች፣ ዴቪድ ስሊንግ ለመካከለኛና አሮ ለረጅም ርቀት። ኢማድ የአሮ ዋና ተቀናቃይ ነው። አንድ ቀን ጦርነት ቢነሳ በሰማይ ላይ የሚደረገው ፍልሚያ የሞት ሽረት ይሆናል። ኢራን የመንጋ ጥቃት በመጠቀም ማለትም በአንድ ጊዜ ብዙ የኢማድ ሚሳኤሎችን በመተኮስ የአሮ ስርዓትን ለማጨናነቅ ትሞክራለች። እስራኤል ደግሞ እያንዳንዱን ኢማድ እያደነች ለመጣል ትጥራለች። በዚህ የሂሳብ ቀመር ውስጥ አንድ ኢማድ ሾልኮ ካለፈ ታሪክ ይቀየራል። የኢማድ ፖለቲካዊ ትርጉምም ትልቅ ነው። እንደ አውሮፓውያን አቆጣጠር በ2015 የኒውክሌር ስምምነቱ በተፈረመ በወራት ውስጥ ኢራን ኢማድን መሞከሯ ስምምነቱ የሚሳኤል ፕሮግራማችንን አይመለከትም የሚል ጠንካራ መልእክት ለዓለም ማስተላለፏ ነበር። የተባበሩት መንግስታት ድርጅት ይህ ሙከራ የውሳኔ ቁጥር 1929ን ይጥሳል ብሎ ቢያወግዝም ኢራን ግን የመከላከያችንን መብታችን ነው ብላ ገፋችበት። ኢማድ የኢራን ሉዓላዊነትና የነጻነት ምልክት ተደርጎ ተወስዷል። ማንም ቢጮህ እኛ ራሳችንን እናጠነክራለን የሚለው የኢራን አብዮታዊ ዘብ ጠባቂ መፈክር በኢማድ አካል ላይ ታትሟል። በመጨረሻም ኢማድ በብረት በነዳጅና በኤሌክትሮኒክስ የተገነባ ማሽን ብቻ አይደለም። እርሱ የመካከለኛው ምስራቅ የፍርሃትና ኃይል ሚዛን ጠባቂ፣ በጸጥታው ዓለም ውስጥ በሚስጥር ዋሻዎች ውስጥ ተኝቶ ትዕዛዝ የሚጠብቅ ዘበኛ ነው። የዚህ ሚሳኤል መኖር ብቻ ጦርነትን ሊያስቀር ወይም ጦርነትን ሊያፋጥን የሚችል ኃይል አለው። ምሰሶ ኢማድ የኢራንን አቋም አጥብቆ እንደያዘ የጥላቶቿን ልብ እያርበደበደ በታሪክ መዝገብ ላይ ራሱን ስፍራ ይዞ ይቆያል። አንድ ቀን የሰላም ተስፋው ተሟጦ የዲፕሎማሲው መስመር ተበጥሶ የጦርነት ነጋሪት ከተጎሰመ ኢማድ ከእንቅልፉ ይነቃል። ያኔ ሰማዩ ይቀደዳል፣ ምድሩ ይንቀጠቀጣል። እናም ዓለም የዚህን ትክክለኛ ሚሳኤል እውነተኛ ፊት ታያለች። እስከዚያው ግን በራዳር ስክሪኖች ላይ በስለላ ሪፖርቶች ላይ እንደ ቀይ ነጥብ እየበራ የዓለምን ትንፋሽ እንደያዘ ይቀጥላል። ከኢማድ ጀርባ ያለው የስትራቴጂ ለውጥ በደንብ ለመረዳት የኢራን የሚሳኤል ከተሞች ማየት ያስፈልጋል። ከነዚህ ከምድር በታች 500 ሜትር ጥልቀት ላይ የተገነቡ እርስ በርስ የተገናኙ የራሳቸው አየር፣ ራሳቸው ኤሌክትሪክ እናም የራሳቸው ህይወት መስመር ያላቸው ግዙፍ ምሽጎች ናቸው። ኢማድ የሚመረተው የሚከማቸውና ለመተኮስ የሚዘጋጀው እዚህ ውስጥ ነው። አሜሪካ ወይም እስራኤል የቦምብ ድብደባ ቢያደርጉ እንኳን ይህንን ጥልቀት ሰብሮ መግባት የሚችል ምንም መሳሪያ የለም። በንከር በስተር የተባሉት ቦምቦች እንኳን ይህንን ያህል ጥልቀትና የድንጋይ ንብርብር የመብሳት አቅማቸው ውስን ነው ይባላል። ኢራን ይህንን የምድር ውስጥ ዓለም የገነባቸው ኢማድና ሌሎች ስትራቴጂካዊ ሚሳኤሎቿን ከአንደኛው ዙር ጥቃት ወይም ፈርስት ስትራይክ ለማዳን ነው። ጦርነት ቢጀመር ኢራን ከመሬት በላይ ያለው ኃይሏ ቢወድም
ቢወድም እንኳን ከመሬት በታች ያለው የበቀል እጅ በህይወት ይኖራል። ኢማድ የዚህ የበቀል እጅ ረጅም ጣት ነው። የሚሳኤሉን አቅም በቁጥር ብቻ መግለጽ አይቻልም። የኢማድ ዋጋ በስነ ልቦና ተጽዕኖ ይለካል። በቴል አቪቭ የሚኖር አንድ እስራኤላዊ የኢማድ ዜናን ሲሰማ የሚሰማው የደህንነት ስጋት ለኢራን የድል ያህል ነው። የትም ብትሆኑ እንደርስባችኋለን፣ በፈለግነው ቦታ በፈለግነው ሰዓት የሚለው የኢራን ፕሮፓጋንዳ በኢማድ አማካኝነት ተጨባጭ ሆኗል። የመሳሪያ እስራኤልን ብቻ ሳይሆን የአረብ ጎረቤቶችን የደህንነት አቅም ቀይሮታል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የራሳቸውን የአየር መከላከያ ለማጠናከር በቢሊዮን ዶላሮች እንዲያወጡ አስገድዷቸዋል። የኢማድና የመሰል ሚሳኤሎች ስጋት የጦር መሳሪያ ሽቅድምድሙ ማገዶ የዚህ ሚሳኤል ቴክኖሎጂ ነው። ኢማድ ወደፊት ምን ይሆናል? የኢራን ሳይንቲስቶች በዚህ አልቆሙም። የኢማድን ቴክኖሎጂ በማሻሻል ኮረምሻህርና ሀጅ ቃሲም የተሰኙ ይበልጥ ዘመናዊ ሚሳኤሎችን ሰርተዋልም ይባላል። የሚገርመው ነገር የሁሉ አቅም የተገነባው በማዕቀብ ውስጥ ሆኖ መሆኑ ነው። አሜሪካ ኢራንን በቴክኖሎጂ በገንዘብና በንግድ አግዳት። ነገር ግን ኢራን የችግር ጊዜ ፈጠራ ኔሴሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን እንደሚባለው የራሷን መንገድ ቀዳች። ኢማድ የዚህ የጽናት ውጤት ነው። የምዕራባውያን ቴክኖሎጂ ባይኖርም በአገር በቀል እውቀትና በድብቅ በተገኙ መረጃዎች ዓለምን የሚያስጠነቅቅ መሳሪያ ተሰራ። ይህ ለሌሎች ማዕቀብ ለተጣለባቸው ሀገራት እንደ አብነት የሚታይ ነው። የኢማድ ሚሳኤል በኢራንና በጠላቶቿ መካከል ባለው የቼዝ ጨዋታ ውስጥ የንግስት ያህል ዋጋ ያለው ቋሚ ነው። ኃይለኛ፣ ረዥም፣ ተደራሽና አደገኛ። እስራኤል ይህንን ቋሚ ለመምታት ስትሞክር፣ ኢራን ደግሞ ልትከለክላት ትጥራለች። የዓለም ፖለቲካ በዚህ ሚሳኤል ዙሪያ ይሽከረከራል። አንድ ቀን ጠዋት ዜና ስንሰማ ኢራን ኢማድን ተኮሰች ከተባለ ያኔ የምናውቀው ዓለም እንደነበር አይቀጥልም። እስከዚያው ግን በጸጥታና በጨለማ ውስጥ ኢማድ ታሪክን ለመቀየር ተዘጋጅቶ ጊዜውን ይጠብቃል። የዚህ ብረት ምሰሶ ጥላ በመላው መካከለኛው ምስራቅ ላይ አጥልቶ የሰላምን ብርሃን እየጋረደ ይገኛል። ከዚህ ሁሉ የቴክኖሎጂና የስትራቴጂ ውጥረት በስተጀርባ በዛግሮስ ተራሮች ሆድ ውስጥ በሚገኙት የኮንክሪት ከተሞች ውስጥ የሚኖሩት የኢራን ሚሳኤል ኦፕሬተሮች ህይወት ሌላው አስገራሚ ገጽታ ነው። እነዚህ ወታደሮች ከፀሐይ ብርሃን ተቆርጠው የውጩን ዓለም ሳያዩ ለሳምንታት በመሬት ስር ይቆያሉ። በእነሱ ፊት የተቀመጠው ቀይ ቁልፍና የኮምፒውተር ስክሪን በሚሊዮን የሚቆጠሩ ሰዎችን ጣፍንታ የመወሰን አቅም አለው። በቴህራንና በቴል-አቪቭ መካከል ያለው ርቀት በካርታ ላይ ቢሰፍርም በእነዚህ ኦፕሬተሮች እጅ ላይ ግን የአንድ ጣት ርቀት ብቻ ነው። የትዕዛዝ መተላለፊያ መስመሮች እጅግ የተጠበቁና የተወሳሰቡ ናቸው። አንድ የተሳሳተ መልእክት ወይም በስርዓቱ ላይ የሚፈጠር የሳይበር ጥቃት ያላስፈላጊ ጦርነትን ሊቀሰቅስ ይችላል። ለዚህም ነው ኢራን ለኢማድና ለመሰል ሚሳኤሎቿ የተነጠለ የመገናኛ መረብ የዘረጋቸው። ይህ መረብ ከውጭው ኢንተርኔት ጋር አይገናኝም። ስለዚህ አሜሪካ ወይም የእስራኤል ሀከሮች ሰብረው ለመግባት የሚኖራቸው ድል እጅግ ጠባብ ነው። ሆኖም እስራኤል ዝም ብላ አልተቀመጠችም። የዩኒት 8200 የተሰኘው የእስራኤል ከፍተኛ የሳይበር ስለላ ቡድን የኢማድን የመምሪያ ስርዓት ለማዛባት ወይም ከመተኮሱ በፊት በኤሌክትሮኒክ ዘዴ ለማክሸፍ ሶፍት ኪል ሌት ተቀን ይሰራል። የማይታየው ጦርነት ወይም ኢንቪዚብል ዋር በሚሳኤልና በአየር መከላከያ መካከል ከሚደረገው ፍልሚያ ባልተናነሰ ወሳኝ ነው። ኢማድ በአየር ላይ እየበረረ ያለ ኮምፒውተሩ ቫይረስ ቢገባበትና አቅጣጫውን ቢስት ወይም ራሱን በራሱ እንዲያጠፋ ትዕዛዝ ቢቀበል የእስራኤል የሳይበር ጦርነት ድል ነው። ስለዚህ የኢራን ሳይንቲስቶች የሚሳኤሉን አካላዊ ብቃት ብቻ ሳይሆን የዲጂታል ደህንነቱንም በየጊዜው እያዘመኑት ይገኛሉ። የኢማድ ሚሳኤል ሌላው ስጋት በዓለም አቀፍ የንግድ መስመሮች ላይ የሚያሳድረው ተጽዕኖ ነው። ሆርሙዝ ባህረ ሰላጤ የዓለምን የነዳጅ አቅርቦት 20 በመቶ የሚያስተናግድ ጠባብ መተላለፊያ ነው። ጦርነት ቢቀሰቀስና ኢራን ኢማድን ብትተኩስ የመጀመሪያው ኢላማ እስራኤል ብቻ ሳትሆን በባህረ ሰላጤ የሚገኙት የነዳጅ ማውጫዎችና የአሜሪካ አውሮፕላን ተሸካሚ መርከቦች ሊሆኑ ይችላሉ። አንድ ኢማድ ሚሳኤል ግዙፍ የነዳጅ ታንከር ወይም የጦር መርከብን ቢመታ የሚያስከትለው የኢኮኖሚ ቀውስ ዓለምን በሙሉ ያናጋል። የነዳጅ ዋጋ ጣሪያ ይነካል። የአቅርቦት ሰንሰለቶች ይቋረጣሉ። የዓለም ኢኮኖሚ ወደ ድቀት ይገባል። ይህ ኢኮኖሚያዊ ራዲየስ የኢማድን አደገኛነት ከመካከለኛው ምስራቅ አውጥቶ ዓለም አቀፍ ያደርገዋል። የኢማድ ታሪክ የሚያስተምረን አንድ መራራ እውነት አለ። ቴክኖሎጂ በራሱ ጥሩ ወይም መጥፎ አይደለም። ነገር ግን በፖለቲካ ውጥረት ውስጥ ሲገባ የሰላም ጠላት ይሆናል። ኢራን ኢማድን የሰራችው ለህልውና ዋስትና ነው ስትል፣ እስራኤል ደግሞ ለህልውና ስጋት አድርጋ ትወስዷለች። ይህ የደህንነት አጣብቂኝ ወይም ሴኩሪቲ ዲለማ ሁለቱንም ሀገራት ወደማያልቀው የጦር መሳሪያ ሽቅድድም ከቷቸዋል። ዛሬ ኢማድ አለ፣ ነገ ደግሞ ከሱ የረቀቀ ፈጣንና አውዳሚ ሚሳኤል ይፈጠራል። የሰው ልጅ ጥበብ እርስ በርስ ለመጠፋፋት በሚደረግ ሩጫ ውስጥ እየባከነ ነው። በዚህ ወሳኝ የፍርድ ቀን ኢማድ ከዋሻው ወጥቶ ወደ ሰማይ ሲወነጨፍ የሚሰማው የድምፅ የሞተር ጩኸት ብቻ ሳይሆን የዲፕሎማሲው ዓለም የሽንፈት ዋይታም ጭምር ይሆናል። ሰማዩ ሲቀላ፣ ምድሩ ሲርድ፣ ያኔ የምሰሶው እውነተኛ ትርጉም በደምና በአመድ ይጻፋል። ዓለም ይህንን ቀን በመፍራት አይኖቿን በኢራን ተራሮች ላይ እንደተከለች ትቀጥላለች።